እኔ ልጅ ስነ ስርዓት አድርጊ ሄለን ስነ ስርዓት አድርጊ። አንተ የኔ ብቻ ነህ ትሰማኛለህ? ማንም ሄለን እንደዚህ ስላደረግሽ አንቺ መሆኑ አይደለም እንደዚህ ስላደረግሽ አይደለም አንቺ መሆኑ ሄለን በገዛ እጅሽ ነው ያጣሽኝ ሄለን ድጋሚ እሱ እንዳስታውሳት አድርጊ። ተፈላልገን እንጂ ቢሆን ደስ የሚለው ፍቅር በልመና የማይሆን ነገር ነው ይላል። እና እንግዲህ ዛሬ ላይ ያብ ማለት ነው እውነት ለመናገር እራስ ወዳድ ነው። ምክንያቱም ሄሉ ከሱ የበለጠ ጥፋት አላጠፋችም። ምን ችግር አለው አንድ እድል ቢሰጣት ማለት ነው። ሁለታቸውም አናደውኛል። ሁለታቸው አናደዱበት ምክንያት ምንድነው? ሄሉ ችግር አለባት፣ አትሰማም፣ ታይ የሚሏትን ነገር አትሰማምና ይሄ ነገር አይመጣም ነበር እሷ ብትቆጠብ። ምክንያቱም ከልዑል ጋር ምንም ነገር እንደሌላት እሷና ፈጣሪ ያውቃሉ። ነገር ግን አሁን የችን ስበብ አድርጎ እንዳለችው አሁን ሄሉ በጣም የተናደደችበት ምክንያት ባለፈው እንደተለያየነ ብንለያይ ችግር የለውም፣ ነገር ግን ዛሬ ላይ ከቤተሰብ ሁሉ ደርሶ በዚህ ልክ ላጣው አልፈልግም ብላ ራሷን በመኪና ዲያጋል ታጣ ነበርና ሰዎች እኮ ሌሎቻችሁም ከዚህ የምትማሩን ነገር ቢኖር በቃ ያንን ሰው እሱ ተለይቶኝ እኔ መኖር አልችልም የምትሉለት ሰው ከሆነ የማይረባዝ በዝንኪ ነገር አውጥታችሁ ጣሉ። እውነቴን ነው የምነግራችሁ። ምክንያቱም ያን ሰው ከሌለኔ ህይወት የለኝም ብላችሁ የምታስቡትን የምትወዱትን ሰው በትልካሻ ነገር ማጣት የለባችሁም። ያን ሰው የማይፈልገው ነገር በቃ መራቅ አለባችሁ ከዛ ነገር እንጂ ሁሎ ጎዶ አይሆንም። እንዳልኳችሁ ሄሉ በሌላ ነገር ሳታስብ ልዑል ግን እሱ ለራሱ ስለሚፈልጋት ብቻ ዝም ብሎ በዛም በዚህ መሰራውን እንትን እያለ ከሱ ጋር ያላችው ነገር አለይቶ አብሯት መሆን ነው የሚፈልገው። ይሄን ደግሞ ያብ ያውቃል። እሷ ደግሞ አልተረዳችም። ገብቷችኋልና ዛሬ ላይ ግን ምንም ቢሆን ጥርግ ይበል እንጂ እሷ በዚህ ልክ ራሷን ማጣት የለባትም። ምንም አይደለም። በቃ አንዳንድ ጊዜ ከህይወታችን የሚወጡ ነገሮች በቃ ለኛ ያልተባሉ ነገሮች ናቸው። ቢሆንም ግን እናንተ መመክራችሁ ነገር ቢሆን እንደዚህ በጣም የምትወዱትን ሰው ማጣት አንፈልግም ብላችሁ ካሰባችሁ እሱ ከሚጠላው ነገር ራቁ። በቃ ያ ነገር ደግሞ ለእናንተም ጥቅም የለውም። ገብቶችኋል ወይ? ለእናንተ አሁን እሷን ያብ ስለሄደ አሁን አስደስቷት የሚኖር ሌላ ነገር የለም ብላ የምታስብበት አጋጣሚ በዚህ ልክ ከሆነ ግን ደግሞ በቃ ታው ምንባለውን ነገር መስማት አለብን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያረጋችሁ አብረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና እስኪ የራሳችሁ እናንተ ማሰብ አስተያየት አስቀምጡ። በጣም ዘገየ ይሄ ነገር ይስተካከላል ብለን በተስፋ የምንጠብቅ ብዙ ሰዎች አለን። ነገር ግን እየተስተካከለ አይደለም። ቢሆንም ግን በቃ እንደነገርኳችሁ የሰው ላይ ጥንቃቄ ማድረግ ያለበት መጀመሪያ ላይ ነው። በቃ ያንን ነገር ስትወዱ ማስተውሉ፣ ስትጠሉ ማስተውሉ። ገባችሁ አይደል? እንዲሁም ደግሞ በትዳራችሁ መሀል የሚሆን በምትወዱ ሰው መካከል ወይም ደግሞ በስኬታችሁ መካከል ያሉን ነገሮች ዙሪያቸው ማጤን ይገባችኋል። እናንተ ንጹህ ልብ ስላላችሁ ሌላው ሰው ንጹህ ልብ አለው ማለት አይደለም። ገባችሁ አይደለም? እና ሄሉ ሁሉን ነገር ቀለል አድርጋ ስላየችው ዛሬ ላይ በቃ እንደዚህ ደረጃ ራሷን በዚህ ልክ መኪና ውስጥ ገባለሁኝ ብላ እንትን እስከ ማለት የደረሰችበት ባለማስተዋሏ ነው። ከልዑል ጋር ምንም ነገር ፍላጎት ስለሌላ ነው ለያብ የምታለቅሰው። ፍላጎት ቢኖራት እኮ ካላስ በራሱ መንገድ በቃ ብሎ የራሱ ምርጫ መርጦ የለ እሷም እኮ ከልዑል ጋር መሆን ትፈልግ ነበር። እዛ ላይ ደግሞ እንዳልክናይታችሁታል። በዛኛው ትመለስልኝ እያለ ነው። ገባችሁ? ግን ቦታ ስላላት ነው። የዚህን ያክል ደግሞ ለያብ ቦታ ካላት ቆም ብላ ማሰብ አለባት። አሁንም ቢሆን ማለት ነው። አሁን ራሱ አንድ ድል ቢሰጣት ከልዑልን ከህይወቷ ማውጣት አለበት። በቃ ሁሉ ወዶ እኮ አይሆንም እንዴ? በህይወታችን ስንኖር በቃ በላጩን ነገር መምረጥ አለብን። እኛ እኮ ለምሳሌ እናት አባት አለ አይደለም? እናት አባት ወልዶ ያሳድጎናል። ብዙ መስዋዕት ከፍሎልን እነዚህ ደረጃ እስከምንደርስ ድረስ የእናት አባት እጅ አለበት። ግን አሁን ላይ የምንኖረው ከማን ጋር ነው? ባለቤታችን ጋር ነው። አግብተን ነው የምንኖረው። እናት አባት ራሱ የሆነ ነገር ታይ ቢሏችሁ አተውም። ለምንድን ነው? እናት አባታችሁን ዘላለም መኖር ስለሌለባችሁ ግዴታም ትዳራችሁን መያዝ ስላለባችሁ። አያችሁ፣ ከእናት ራሱ አብልጠን ትዳራችንን እንመርጣለን። በቃ ትተኔ እናትን ቤት የራሳችንን እንመርጣለን። በቃ ራሳችንን መቻል ስላለብን። ስለዚህ ልጅ ደግሞ ልዑል ጓደኛ ነው፣ ኖርማል ጓደኛ ነው። በቃ ያብን ማጣት ከሌለባት ልዑልን ማውጣት አለባት ብዬ ነው የማስበው። አሁን ብዙ ሰው እንግዲህ ዛሬም በሆነው ነገር ምናልባት መኪና ውስጥ ልገባ ባለውም ነገር ስላያት በርግጥ ገፍትሯት ነው ሄደው። አሁንም ቢሆን ያብ ሲወድም ይወዳል፣ ሲጠላችሁም ደግሞ በዛው ልክ ነው የሚያመናጭቃችሁ፣ የሚገፈትራችሁ። አይታችኋል እንግዲህ ባለፈው ራሱ እንደዚህ በጥፊ ሲላት፣ ሲገፈትራ፣ ሲጥላት ክብር አይገባሽም ብዙ ቃላቶችን ይሰነዝራል። ገባችሁ? ቢሆንም ስለዚህ ይህን ነገር ሁሉ ችዬ እኖራለሁ ብላ ካሰበኝ ማጣት የለብኝም ብላ ካሰበኝ ቆመ ብላ ታስብ ይገባታል። እና አንዳንድ ጊዜ ድርቅ የምትለው ነገር ህይወቷን ያበላሻል። እንዳልኳችሁ በጥሩም ነገር ድርቅ፣ በመጥፎም ነገር ድርቅ የለም።
በቃ ለሚያስፈልጋችሁ ነገር ጸባያችሁን በትንሹም ቢሆን ልቀይሩ ይገባችኋል። ሁልጊዜ በቃ እናንተ ችክ ብላችሁ ያ ችክ ያላችሁበት ነገር ህይወታችሁን አደጋ ላይ የሚጥል ከሆነ በቃ መቀየስ። የሰው ልጅ ማንነቱን መቀየር የሌለበት ምን ላይ መሰላችሁ? ለማይጠቅማችሁ ነገር። ለምሳሌ አሁን የኔን ስታይል ይዛለሁ ብትሉ ይሄ አይጠቅምም። ምክንያቱም ምንም አይረባ። ምን ሌላ ሰው ነኝ፣ እናንተ ሌላ ሰው ናችሁ። ራሳችሁን ማንነታችሁን መቀየር ጥሩ ነው። ሌላን ሰው መስላለሁ ብላችሁ ማሰብ ይሄ የራሳችሁን ማንነት ትታችሁ ሰውን መከተል ማለት ነው። ግን ራሳችሁ ያጸባያችሁ ለህይወታችሁ አደጋ ይሆናል። ያጸባያችሁ ከሰው ጋር ሊያኖራችሁ አይጥልም። በቃ አንዳንድ ነገሮችን የምትወዱት ነገር የሚያሳጣችሁ አይነት ነገር ከሆነ ያንን ነገር ማስተካከል በቃ ለራሳችሁን ቁም ብላችሁ አስቡት። እውነት በዚህ ልክ ነው ወይ? ደግሞ እናንተ ላይ ያለውን ጸባይ ሌላ ሰው ላይ ተመልከቱትማ። ከዛ በኋላ ትላላችሁ። እኔ አሁን እንደዛ ነው። የኔ አንድ ነገሮች ጸባይ ካሉብኝ የኔ የማደርገውን ጸባይ ሌላ ሰው ላይ እመለከታለሁ። በነዛ ሰዎች አስጠልቶ ካየው ትርግፍ አድርጌ ነው የምተው። ለካ እኔን ታግሰው ስለሚወዱኝ ማለት ነው ይሄን ጸባይ ነው የያዙት። ስለዚህ እኔ መቀየር አለብኝ ብዬ ከዛ ነገር እቆማለሁና ማንኛውም ሰው ሲኖር ሁላችንም ለራሳችን ትክክል ስለሆነ ግን ለራሳችን ትክክል የሆነው ለሌላ ሰው ጥሩም ስለማይሆን መጥፎ ጸባይ የሚባሉ ነገሮች ከሆኑ እነዛን መተው አለብን ለማለት ያክል ነውና ሄሉ ካለው የዋህነቷ ቶሎ ትወዳለች፣ ቶሎ ታፈቅራለች፣ ቶሎ ትጎዳለች። ግን ደግሞ ይሄ ነገር እንዳለ ሆኖ የምትወደውን ሰው ላለማጣት ሌላ ተልካሻ ነገሮችን ከህይወቷ ማውጣት አለባትና ስንት ሰው መክሯት ነበር። ግን እንግዲህ አላሁን ያለው ነው ዙሮ ያም ሆነ ይሄን ለማለት የፈለኩበት ምክንያቱም ባለፈው ስንት ነገር ዱተን በቃ ይታረቁ አንድ ድል ብለን አንድ ድል ከተሰጣ በኋላ ይሄ ነገር ስለመጣብና ለኛ ለተመልካቾች ራሱ ሊያገባን የእውነት ብዙ ወንድሞች ደግሞ እህቶችም አላችሁ እንደዚህ ኮመንትም ስጽፍ የውሸታቸው ነው ድራማ ነው። እኔ ወላሂ ከብዙ ዩቲዩበሮች ቤት እየገባሁ በቃ አላምንም ድራማ ነው ብዬ ነው ማምነው። ቪዲዮ በሰራሁ ቁጥር በርቀት ድራማ ይሆን እንደ እያልኩ ነው። አንዳንዴ እነሱ በሚያደርጉን ነገር እኛ ወንጀልም እየገባን ስለሆነ እነሱ እንግዲህ ለምን እንደሚያደርጉት አላቅም። ግን ብዙዎቻችሁ ደግሞ ድራማ አይደለም እውነተኛ ነው የቅርብ ሰውና ቃል የምትሉም ሰዎች ስላላችሁ እንግዲህ እውነታው ከሆነ እውነት በጣም ይደበራል። ስለዚህ ሰው ፍጹም አይደለም። አንድ ሰው ደግሞ ትናንት ይቅር ብሏችሁ ያለፈውን ነገር እናንተም በሱ አንግል ሆናችሁ ቆም ብላችሁ ልታስቡ ይገባል። ስለዚህ ያ እንደዛ አያችሁት፣ እሱ እንደውም በሌላ ተረጎሙ። እንደዛ ለካ ድርቅ ብለሽ የነበረው ከልብሽ እሱ ስላለ ነው ምናምን ስጮህበት አትጮህብኝ እና ታዲያ እኔም ቢሆን ያላደረኩትን ነገር ሲናገሩኝ ያማችኋል። ግን ቢሆንም የሷ ስተቷ በቃ በዛች ቅጽበት ውጭ እንዴት ልውል ጋር መቆሟ ያንኛው አያችሁት፣ ተንኮል አስተባል የለ እንዴ? በዛ ቅጽበት እንኳን ምን አለ ቢረጋጋ። ተንኮለኛ ነው እውነት። ለምን በዛ ቅጽበት የምናወራው አለ የሚላት ምን ወሬ ያለው ደግሞ እሱ እዛ ውስጥ በስልክ አያወራትም ወይ ደግሞ ሲወጡ እሱ ጋር ከተለየ በኋላ። ስለዚህ ከባድ ነውና በህይወታችሁ አስፈላጊ ያልሆኑ ሰዎችን አውጧቸው። ለማንኛውም ህይወታችሁና በቃ እሱን ባጣው ጎዳለሁ የምትሉበት አይነት ሰው ካለ ለዛ ሰው ስትሉ መክፈል ያለባችሁ መስዋዕት ክፈሉ። የማይረቡ ነገሮችን አውጥታችሁ ጣሩ እና ሄሉ ልትማሪበት ይገባል። ምናልባት አላህ ብሎት እንኳን እድል ከሰጠሽ ካሁን በኋላ ልውል የሚባል ሰው ልታወጪ ይገባሻል። አረ በቀኝ ካልሽ ደግሞ ራስሽን ጠብቂ። ለማንኛውም በአንቺ መኖር የሚኖሩ ቤተሰቦች ስላሉ እንዲህ አይነት ውሳኔ አትወስኝ።